ከ130 ዓመታት በላይ ኢትዮጵያውያንም በቴሌኮም አገልግሎት ከጫፍ እስከ ጫፍ ሲያስተሳስር የቆየው ኢትዮ ቴሌኮም በቴሌብር አማካኝነት የፋይናንስ ዘርፉን ለማሳደግ በርካታ ስራዎችን ማከናወን ከጀመረ ጥቂት ዓመታት ተቆጥረዋል። በዚህም ስኬቶች እየተመዘገቡ ይገኛሉ። ባሳለፍነው ሳምንት ኩባንያው ከአዋሽ ባንክ ጋር በመተባበር በቴሌብር የሚቀርብ የዲጂታል ፋይናንስና የዲቫይስ ፋይናንሲንግ አገልግሎትን በይፋ አስጀምሯል። ይህም በቀላሉ ደንበኞች ብድርን በፋይናንስ አገልግሎት እንዲያገኙ እንዲሁም ደግሞ በተመጣጣኝ ዋጋ ዲቫይሶችን እንዲያገኙ አስችሏቸዋል። ጤና ይስጥልን ውድ ተመልካቾቻችን፣ ጥላ በተሰኘው አገልግሎት ላይ ትኩረቱን ያደረገው የዛሬው ዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ዘመን ቅምሻን ጨምሮ በቴክኖሎጂ ዙሪያ እንደተለመደው ጠቃሚ ጥቆማዎችን እናደርሳችኋለን። ሰላማዊት ወንደሰን ነኝ። አብራችሁን ቆዩ። ዛሬ በይፋ የምናስጀምረው ጥላ የተሰኘ እንግዲህ የፋይናንስ አገልግሎት ይዘንላችሁ መተናል ማለት ነው። የቁጠባም እንደዚሁም የብድርም ሰፋ ያሉ እንግዲህ አገልግሎቶች በጥላ ውስጥ የምታገኙ ይሆናል ማለት ነው። ከአዋሽ ባንክ ጋር በጋራ ኢትዮ ቴሌኮም ይህንን አገልግሎት በማስጀመሩ ታላቅ ኩራት ነው የሚሰማን። በፋይናንስ አገልግሎት ተደራሽ ያልሆነውን ተደራሽ ልናደርግ፣ ያላካተትነውን የማህበረሰብ ክፍል እንደዚሁም ልናካትት፣ አብረን ልንሰራ በጋራ በዚህ በመገኘታችን እጅግ ደስ ብሎኛል። እናመሰግናለን። ከኢትዮ ቴሌኮም ጋር በመተባበር በቴሌብር ዜጎች ባሉበት ቦታ ሆነው ፈጣንና ቀላል በሆነ አማራጭ ዲጂታል የአነስተኛ ቁጠባና ብድር አገልግሎትን ጥላ በሚል መጠሪያ ወደ ስራ ማስገባታችንን ስናበስር ታላቅ ደስታ ይሰማናል። ዲጂታል ኢትዮጵያን እውን የማድረግ ጉዟችን ግስጋሴያችን አሁንም በደማቅ ሁኔታ ቀጥሏል። ስለዚህ በጥላ የምታገኟቸው ወደ 4 የሚሆኑ አገልግሎቶችን ታገኛላችሁ። አነስተኛ ቁጠባ፣ አነስተኛ ብድር እንደዚሁም ደግሞ ዲቫይስ ፋይናንሲንግ የምንለዋለን። እሱንም እንደዚሁ የምታገኙ ይሆናል። በተጨማሪም ጥቃቅንና አነስተኛ በተለምዶ የምንላቸው አነስተኛ ተቋማት የምንላቸው እንዲያድጉ ነው የምንፈልገው። ወደሚቀጥለው ደረጃ እንዲመጡ እንፈልጋለን። ለዛም በሚያስፈልጋቸው ፋይናንስ ማገልገል ያስፈልገናል ማለት ነው። እንደሱ ስናደርግ ብዙ ተቋማቶች ይኖሩናል። ብዙ ልጆችን የስራ እድል የሚፈጥሩ የሚቀጥሩ ይኖሩናል ማለት ነው። ህልም ያላቸው ወደ ገበያ አገልግሎታቸውን ፕሮዳክታቸውን ማምጣት ፈልገው በፋይናንስ ውስንነት መውጣት ያልቻሉ ብዙ እናቶች አሉ። ጉሊቱ የምታዩዋቸው አይደለም፣ ማደግ የሚፈልጉ ወደ ሌላው ምዕራፍ መሻገር የሚፈልጉ። ስለዚህ ይሄ አነስተኛ ተቋማት ለምንላቸው ብድር ማቅረብ ኢትዮጵያ ውስጥ በርካታ እነዚህ ተቋማት እንዲያድጉ እንዲደገፉ የስራ እድል እንዲፈጥሩ እድል ይፈጥራል ብለን እናስባለን ማለት ነው። ስለዚህም በጣም ቀላል ምቹ በሆነው ሁላችሁም በለመዳችሁት በቴሌብር አማካኝነት የሚሰጥ አገልግሎት ነው የሚሆነው ማለት ነው። ጥላ የዲጂታል የብድር አገልግሎት የ15 ቀን የ40 ቀንና የ75 ቀን የብድር አማራጮች ያሉት ሲሆን ከብር 5000 ጀምሮ እስከ ብር 16000 ድረስ ለደንበኞቻችን ማበደር የሚያስችል አሰራር ነው። በተጨማሪም ደሞዛቸውን በአዋሽ ባንክና በቴሌብር በኩል ለሚቀበሉ ሰራተኞች በደሞዛቸው መጠን ላይ ተመርኩዞ እስከ 1 ሚሊዮን ብር የሚደርስ ብድር የሚሰጣቸው ሲሆን ብድሩም በ16 ወር ጊዜ ውስጥ ተከፍሎ እንዲያልቅ ይደረጋል። ለመንግስት ተቋማትም ለግል ተቋማትም ለሁሉም ክፍት የተደረገ እድል ነው ማለት ነው። ያመቻቸ ነው። አዋሽ እስከ 2 ቢሊዮን ብር ድረስ ለብድሩ አመቻችቷል ማለት ነው። አነስተኛ ብድር የምንለው ለግለሰቦች አለን ማለት ነው። ለግለሰቦች ለ15 ቀን እስከ 5000 ብር ድረስ፣ በ40 ቀን ክፍያ እስከ 12000፣ እንደዚሁም ደግሞ በ75 ቀን እስከ 16000 ብር የሚሆን እናበድራለን ማለት ነው። ኢትዮ ቴሌኮም እና አዋሽ በጋራ በመሆን ማለት ነው። ሲስተሙ ኤአይ ቤዝድ ነው። የእናንተን ባህሪ አጠቃቀማችሁን አከፋፈላችሁን እያየ ደግሞ አፕግሬድ እያደረጋችሁ ለሚቀጥለውም ሌቭል ብድር እያመቻቻችሁ ይሄዳል ማለት ነው። ትውቃችሁ ዝምድናችሁ ከሲስተሙ ጋር ነው ከዛ የሚቀጥለው ማለት ነው። ለአነስተኛ ላልናቸው ተቋማት ያቀረብነው ብድር አለ ማለት ነው። በአንድ ወር ክፍያ ወደ 50,000 ብር ድረስ የምትበደሩት፣ እንደዚሁም እስከ 90,000 ብር ድረስ በ3 ወር፣ እስከ 150,000 ብር ድረስ ደግሞ በ6 ወር ክፍያ የምታገኙት። ይሄም ለአነስተኛ ተቋማት ለምንላቸው የተመቻቸ ብድር ነው ማለት ነው።
ከቁጠባ አንጻር በቀላሉ በኢንተረስትም ያለ ኢንተረስትም በእየለቱ ኢንተረስቱ የሚታሰብ ማለት ነው የቁጠባ አገልግሎትም በጋራ እንደዚሁ አቅርበንላችኋል ማለት ነው። ተጨማሪ ደግሞ ሎክድ የምንለው ለተወሰነ ጊዜ ሎክ አድርጋችሁ ለ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ እንደዚሁም ለ9 እና ለ12 ወር ሎክ ስታረጉት እስከ 8.5% ድረስ ኢንተረስት የምታገኙበት የቁጠባ አገልግሎትም ይዘንላችሁ መተናል ማለት ነው። እንደዚሁም ደግሞ መደበኛ ቁጠባ እስከ 7.15% ድረስ በየቀኑ ኢንተረስቱ የሚታሰብ የቁጠባ አገልግሎት በጥላ አማካኝነት የምታገኙ ይሆናል። ይሄ በቀላሉ ዛሬም ላይ አሁንም እጃችሁ ላይ ባለው ስልክ ቴሌብር ላይ ገብታችሁ አዋሽ ጥላ የሚለውን ታገኛላችሁ ማለት ነው። ሌላኛው ደግሞ እንደዚሁ ይዘንላችሁ የመጣ ነው በጋራ ዲጂታል ኢትዮጵያን እውን የማድረግ ስራችንን አሁንም አቀላጥፈን ቀጥለናል። ግስጋሴው እንዳያችሁት ነው። ለዚህ ደግሞ ከሚያስፈልገን ዋና ከሚባል ጉዳይ አንዱ በእጃችሁ ላይ ያለው ስማርትፎን ነው። ስማርትፎን ሁላችሁም እንደምታውቁት አፎርደብል አይደለም በተለያዩ ምክንያቶች ማለት ነው። በቴሌብር አማካኝነት ዲቫይስ ፋይናንሲንግ የምንለው ሲስተም አለን። እዛ ላይ ገብታችሁ በ6 ወርና በ12 ወር የሚከፈል የተለያዩ ስማርትፎኖችን አቅርበንላችኋል ማለት ነው። በቀላሉ ከ1000 ብር ባነሰ በየወሩ በመክፈል እንደየሞዴሉ አይነት የተለያዩ ሞዴሎች ነው ሳምሰንግን ጨምሮ ሃይንድ የምንላቸውን ጨምሮ የቀረበበት ነው ማለት ነው። እንደ ፍላጎታችሁ እንደ በጀታችሁ ለመክፈል እንዳላችሁ አቅም ማለት ነው። በ6 ወር ወይም በ12 ወር ክፍያ የምታጠናቅቁት ዲቫይስ አቅርበንላችኋል ማለት ነው። አሁን ላይ ኢትዮ ቴሌኮም እየሰራ ባለው በወሰዳቸው ኢንተርቬንሽኖች የዲቫይስ ፔኔትሬሽናችን የስማርትፎን ከ41.4% ገደማ ደርሷል። ከዚህ በላይ ግን መሆን አለበት። ሰፊው ህዝብ ጋር ስናይ የስማርት ስልክ እጥረቶች አሉ ተብሎ ነው የሚታሰበው። አንዱ ፋይናንሱን ለማስፋፋት ፐብሊኩ ጋር ለመድረስ ወደ መሬት አካታችነቱ ሪያላይዝ ለማድረግ ወይም ለማረጋገጥ ዲቫይሱንም ይሄ ሞባይሉንም የማቅረብ የማመቻቸት ነገር ነውና አንድ አዋሽ ባንክና ኢትዮ ቴሌኮም አንዱ አሁን ያመቻቹት ገንዘቡን ማቅረብ ብቻ ሳይሆን ከገንዘቡ በተጨማሪ ዲቫይሶቹም እየቀረቡ ያንን ዲቫይስ በብድር እየወሰዱ በተራዘመ ጊዜ ከፍለው እንዲጨርሱ ሴም ታይም ያንን ዲቫይሳቸውን ተጠቅመው ፋይናንሱን እንዲያንቀሳቅሱ ፋይናንሱን ባንቀሳቀሱ ቁጥር ስኮራቸው ያድጋል። የክሬዲት ስኮሪንግ የምንለው የመበደር ሂስትሪ እያሳደጉ እዚህ ፋይናንስ ውስጥ የነገ ባለሀብት የነገ ፋይናንሻል ትልቅ ፕሌየሮች ይሆናሉ በሚል ነውና ፋይዳው በዛ ልክ እና ከዛ በላይ ሊታይ ይችላል ማለት ነው። የዲጂታል ፋይናንሻል ሰርቪስን በተለይ ደግሞ ያለ ማስያዣ ብድር መስጠትን ነን ኮላተራል ሎን የምንለውን በፈረንጆች አቆጣጠር ከ2022 ጀምሮ ለደንበኞቻችን ከባንኮች ጋር በአጋርነት እየሰጠን ቆይተናል። ዛሬ ላይ ኢትዮ ቴሌኮም 86 ሚሊዮን ደንበኞች አሉት። በቴሌብር ወደ 57 ሚሊዮን ደንበኞች አሉን። ከ2022 ጀምሮ እንግዲህ የነን ኮላተራል ወይም ያለ ማስያዣ ብድርን ስንጀምር ወደ 15 ሚሊዮን የሚሆኑ ዜጎች አንድ ጊዜም ሁለት ጊዜም ሶስት ጊዜም የመበደር አቅም እድል አግኝተዋል። ከ31 ቢሊዮን በላይ ብር ብድር መስጠት ችለናል ማለት ነው። እንዲሁም በተመሳሳይ መልኩ ደግሞ ወደ 4 ሚሊዮን የሚጠጉ ደንበኞች ቴሌብርን በመጠቀም እነዚህ ባንኮች ዳሽን ባንክ፣ ንግድ ባንክ፣ ስንቄ፣ አሃዱ ዛሬ ላይ ደግሞ አዋሽን ጨምሮ የጀመርነውን ሴቭ ማድረግ የቻሉበት ሂደት አለ። ወደ 30 ቢሊዮን የሚሆን ገንዘብ ሴቭ ማድረግ ተችሏል። ስለዚህ ቴሌብርን በመጠቀም ደንበኞቻችን በቀን እስከ 11 ቢሊዮን ግብይት ያደርጋሉ። ይሄ ግብይት እንግዲህ የደንበኞቻችንን የመበደር አቅም የሚያመጣና ዜጎች የሚፈልጉትን የፋይናንስ አገልግሎት እንዲያስችሉ የማድረግ ነው። ይህንን አጋርነታችንን ደግሞ ዛሬ ላይ አስፍተን ከአዋሽ ባንክ ጋር በጋራ ሆነን ጥላ የሚባል የዲጂታል ፋይናንሻል ሰርቪስ አገልግሎት ይዘን መጥተናል። ደንበኞች የ15 ቀን፣ የ40 ቀን፣ የ75 ቀንና በተለይ ደግሞ የአዋሽ ባንክ ደንበኛ የሆኑ ደሞዛቸውን በአዋሽና በቴሌብር የሚከፈሉትን ደግሞ እስከ 1 ሚሊዮን የ6 ወር ደሞዛቸውን መበደር እንዲችሉ የሚያስችል ነው ማለት ነው። ምንም አይነት ክሬዲት ስኮር ባይኖራቸውም ደሞዛቸውን በቴሌብር ወይም በአዋሽ በኩል እየተሰጡ ከሆነው ይህንን አገልግሎት እንዲያገኙ ይደረጋል። የአንድ ሀገር ኢኮኖሚ እድገት የሚፋጠነው ወይም ሪያላይዝ የሚሆነው እውነት ሊረጋገጥ የሚችለው የፋይናንስ አክሰሱ አካታች ሲሆን ነው። ሰፊው ህዝብ ጋር በተመጣጠነ መልኩ በፌር በሆነ መልኩ ማዳረስ ይቻል ነውና ጥላ ውስጥ የተካተተው በመጠን አነስ ያሉ ያለምንም ማስያዣ ስለሆነ ብድሮቹ የሚሰጡት
እንደገና ደግሞ ዲጂታሊ ስለሆነ በሞባይል ካሉበት ቦታ በማንኛውም ሰዓት ሳይገድባቸው ስለሆነ የተመቻቸላቸው ሰፊው ህዝብ ጋር በጣም እንደርሳለን ብለን ነው የምናስበው። ሰላም እንዴት ናችሁ? በዛሬው ዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ሰሞኑን ካስተዋወቃቸው የዜኔክሰስ የስልክ ቀፎዎች መካከል 3 ሞዴሎችን ይዤላችሁ ቀርብ ያለሁኝ። ውስጣቸው ምን እንዳለ እንዴት አጠቃቀማቸውንም ቀለል ባለ መንገድ ለማየት እንሞክራለን። አብራችሁን ቆዩ። እስኪ እንግዲህ ከዜኔክሰስ የስልክ ቀፎዎች ጋር በተያያዘ ከሌሎች የስልክ ቀፎዎች ምን ልዩ እንደሚያደርጋቸው ወይም ደግሞ በምን መልኩ እንደሚለያዩ ትንሽ ነገር ልንገራችሁ። ስለዚህ በዋነኝነት እነዚህ ዜኔክሰስ የተሰኙት ኢትዮ ቴሌኮም ለገበያ ያቀረባቸው የስልክ ቀፎዎች ከሌሎች ስልኮች ምን ልዩ ያደርጋቸዋል? የመጀመሪያው በክላውድ ላይ መስራታቸው ነው፣ ወይም ደግሞ ክላውድን መሰረት ያደረጉ ስልኮች ናቸው። በሁለተኛ ደረጃ ስንመለከት ደግሞ ረዘም ያለ ቆይታ የባትሪ ቆይታ አላቸው። በጣም ብዙ አፕሊኬሽኖች ደግሞ እዛው ላይ ቢውልቲን ወይም ደግሞ አብረው ተጭነው የመጡ ናቸው። ለምሳሌ እንደ ቲክቶክ፣ ፌስቡክ፣ ዩቲዩብ፣ ስናፕቻት እንዲሁም ደግሞ ቴሌብር መተግበሪያን ጨምሮ የተለያዩ አይነት መተግበሪያዎች አብረው ተጭነው መጥተዋል ማለት ነው። ስለ ዜኔክሰስ ስልኮች እንግዲህ ትንሽ ይሄን ያህል ካልኳቸው፣ አሁን ደግሞ ቀፎቹ እጃችን ላይ ስላሉ የከፈትን 3 ሞዴሎች አሉ። እኔ ጋር እንዳልኳችሁ ኤል28 አለ፣ ኤል131 አለ፣ እንዲሁም ደግሞ ኤል127 አለ። ስለዚህ እነዚህ ኤል131 እና ኤል127 ብዙ ነገራቸው ተመሳሳይ ነው፣ ግን በሞዴል በእይታም ስታያቸው ግን የተለያዩ አይነት ናቸው። ስለዚህ እንደ ምርጫችሁ ሄዳችሁ መግዛት ትችላላችሁ ኢትዮ ቴሌኮም። ስለዚህ ለማየት ያክል ኤል127 እና ኤል131 ስልኮች እንግዲህ ይህን ይመስላሉ። በተጨማሪም ቅድም ከነገርኳችሁ ውጭ እንግዲህ ዜኔክሰስ የተባሉት ሁሉም ቀፎዎች እንደምትመለከቱት እንግዲህ የዋይፋይ እና ሆትስፖት አገልግሎትም ይሰጣሉ። ከስራ በኋላ ደግሞ እንዲሁ ዘና ማለት ብትፈልጉ እንግዲህ እነዚህ ስልኮች ኢንተርኔት ኮኔክሽን ባይኖር ራሱ ኦፍላይን የሚያጫውቱ ከ35 በላይ ጌሞች ተጭነውባቸዋል። እነዚህ የስልክ ቀፎዎች እንግዲህ አብረዋቸው የተጫኑ ብዙ አፕሊኬሽኖች አሉ ብያችኋለሁ። ከነሱ መካከልም የኢትዮ ቴሌኮም ቴሌብር መተግበሪያ አንዱ ነው ማለት ነው። ስለዚህ ፋይናንሻል ወይም ደግሞ የገንዘብ እንቅስቃሴያችንን ለማድረግ በቀላሉ እዚሁ ላይ በተጫነልን ቴሌብር አፕሊኬሽን ሎጊን አድርገን መጠቀም እንችላለን። እንዲሁም ደግሞ ዜና ማየት ዓለም ላይ የሚደረጉ ነገሮችን መከታተል ብንፈልግ እንደ ቢቢሲ እና ሲኤንኤን ያሉ የዜና አውታሮችም አብረዋሉ ማለት ነው። እዚህ ላይ ማህበራዊ ሚዲያ መጠቀም ስንፈልግ እንዲሁ ከጓደኞቻችን ጋር መገናኘት፣ መሳቅ፣ መዝናናት፣ መጫወት፣ ቪዲዮዎችን ማየት ስንፈልግ ደግሞ ቅድም ከጠቀስኩላችሁ መተግበሪያዎች ውጭ ቲክቶክ፣ ስናፕቻት፣ ዩቲዩብ እንዲሁም ደግሞ ፌስቡክ አፕሊኬሽኖችም እነዚህ ቀፎች ላይ ተጭነዋል። በትንሹም ቢሆን ስለ ኤል127 እና ኤል131 የስልክ ቀፎች ትንሽ ነገር ብያቸዋለሁ። አሁን ደግሞ ከሁለቱ ትንሽ ለየት ወደሚለው ወደ ኤል2028 የስልክ ቀፎ ልውሰዳችሁ። ዜኔክሰስ ኤል2028 የስልክ ቀፎ ደግሞ ትንሽ በሞዴሉ እንደምታዩት ተለቅ ይላል። በሁለት አማራጮችም ቀርቧል። ቅድም እንዳልኳችሁ በተች ስክሪን እና እንዲሁም ደግሞ በኪፓድ ማለት ነው። ስለዚህ ትንሽ ለየት የሚያደርገው ሌላ ምንድን ነው? የባትሪ ቆይታውም ይሄ 2500 ነው የባትሪ አቅሙ ማለት ነው። ትንሽ እነዚህኞቹ 2000 ስለሆኑ ትንሽ ከነሱ ከፍ ይላል ማለት ነው። ኤል28 የስልክ ቀፎ እንግዲህ ቅድም እንደዘረዘርኳቸው ከሁለቱ ቀፎዎች ጋር አብዛኛውን ተመሳሳይ የሆኑ አፕሊኬሽኖች አሉት ማለት ነው ውስጥ ላይ። እንዲሁም ደግሞ ቴሌስቶሬጅ ሁለቱም ላይ አለ፣ እዚህኛውም ላይ አለ። ቴሌስቶሬጅ የምንለው ደግሞ ምንድነው? ፋይሎቻችን፣ ቪዲዮአችንን፣ ዶክሜንታችንን የተለያዩ ነገሮችን እዛ ላይ ገብተን ስቶር የምናደርግበት ነው። ኢትዮ ቴሌኮምም ነፃ የ2 ጂቢ ስቶሬጅ በቋሚነት ሰጥቷቸዋል ማለት ነው እዚሁ ላይ። እንግዲህ በተጨማሪ ሌላ ቀረ የምለው ነገር ካሜራ፣ ሁሉም ስልኮች እንግዲህ ጥሩ ካሜራ አላቸው። እንደምታዩት የጀርባ ካሜራ አላቸው። ኢትዮ ቴሌኮም ለደንበኞቹ ያቀረባቸውን እነዚህን ዜኔክሰስ የተሰኙ የስልክ ቀፎዎች እንግዲህ በትንሹም ቢሆን ገብተን ለመቃኘት ሞክረናል። ምናልባት እንግዲህ ያልዳሰስኩት ያላየኋቸው ፊቸሮች ካሉ ደግሞ እናንተ አቅራቢያቸው ወደሚገኝ ኢትዮ ቴሌኮም የአገልግሎት ማዕከላቶች ብትሄዱ እነዚህ የስልክ ቀፎዎች ለሽያጭ ቀርበዋል። ስለዚህ እናንተ ደግሞ ገዝታችሁ የግላችሁ አድርጋችሁ በደንብ እንድታዩቸው ሪኮመንድ አደርጋችኋለሁ፣ ወይም ደግሞ ምክሬ ነው ማለት ነው። የዛሬው ዘመን ቅምሻ ፕሮግራማችን እንግዲህ ስለ ዜኔክሰስ የስልክ ቀፎዎች የቃኘንበት ፕሮግራም ሆኖ ተጠናቋል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተገናኙ ጠቃሚ ምክሮች፣ መረጃዎችን ይዤላችሁ ቀርባለሁኝ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። መልካም ሳምንት።
ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን የምንመለከተው ባትሪ ፓወር የሆኑ ፕሮዳክቶች ማለት ነው። ብዙ ንብረቶቻችን አሁን ባለበት ብዙ በባትሪ ፓወር የሚደረጉ አሉ። ስልካችን በባትሪ ነው ፓወር የሚደረገው። አሁን ደግሞ አውቶቢስ፣ መኪኖች እነዚህ በኤሌክትሪክ ወይም በባትሪ ፓወርድ ናቸው። ስለዚህ በዚህ ዘመን ብዙ በነዳጅ የሚሰሩ ወደ ኤሌክትሪክ ወይም ባትሪ ፓወርድ ፕሮዳክቶች ተቀይረዋል። በዛሬ ፕሮግራማችን የምንመለከተው ለቤት ሆነ ለቢሮ ወይም ከከተማ ወጣ ብላችሁ ኤንለስ የሆነ ፓወር ሰፕላይ የሚኖራችሁ ፕሮዳክት እዚህ ቪዲዮ ላይ አሳያችኋለሁ። ዓለም አቀፍ ሁለት ታዋቂ ብራንዶች አሉ። አንደኛው አንከር ይባላል፣ ሁለተኛው ኢኮፍሎ። እጄ ላይ ያለው የኢኮፍሎ ፕሮዳክት ስለሆነ ትንሽ ስለ ኢኮፍሎ እንደ ፕሮዳክት ምን እንዳላቸው ሰርቪሶች፣ እንዴት ኢኮፍሎ ፕሮዳክቱ ለቤታችን ለቢሮ ወይም ውጪ በምንሰራበት ጊዜ እንዴት እንደሚያገለግለን እናያለን። ኢኮፍሎ እንደ ድርጅት ፖርታብል ፓወር ስቴሽን፣ የሶላር ጄኔሬተሮች እና ለሆምም እና ለሆም ኢነርጂ ስቶሬጅ ሶሉሽንም ይሰራሉ። ስለዚህ ይሄ ማለት ምንድን ነው ብላችሁ ልጠይቁ ትችላላችሁ። ስለዚህ ለስልካችን ፖርታብል የሆነ ፓወር ባንክ ከፈለገን ወይም ቤት የሚያክል በየትኛውም ጊዜ መብራት በሚጠፋበት ሁሉም የቴክኖሎጂ አፕላየንሶቻችን ሳይቋረጡ በኢኮፍሎ መገልገል እንችላለን። በእጄ ላይ የያዝኩት የኢኮፍሎ ዴልታ 2 ፕሮዳክት ነው እና ቪዲዮ ላይ እንደምትመለከቱት ቤቴ ውስጥ ሆኜ ስንት ፕሮዳክቶች አንድ ላይ ቻርጅ ወይም ፓወር ማድረግ እችላለሁ ብዬ ነበረ እና ቪዲዮ ላይ እንደምታዩት 2 ቶንዶስ፣ ዋይፋይ ራውተር፣ 2 ኮምፒውተር፣ ሂዩሚዲፋየር እናም ለስቱዲዮ የምጠቀመው መብራት ፓወር እያደረገ ነበረ እና ስቶሬጁን ስንመለከት በጣም ብዙ ሰዓት እነዚህን ሁላ ቻርጅ አድርጎ ያገለግለን ይችላል። እነዚህ ፓወር ስቴሽን ፕሮዳክቶች በዋት ካፓሲቲያቸው ነው የሚቀመጡት። ስለዚህ ትልቅ ቤት ካላችሁ ወይም ብዙ አፕላየንሶች አንድ ላይ ፓወር ማድረግ በምትፈልጉበት ከፍተኛ ዋት ያለውን ፕሮዳክት መርጣላችሁ። አይ ኃይለኛ ዋት ያለው ወይም ካፓሲቲ ያለው አልፈልግም ካላችሁ እነዚህ ብራንዶች በዋት ካፓሲቲያቸው የተለያዩ ፕሮዳክቶች ይኖራቸዋል። ሌላው ጠቃሚው ስለ ፓወር ስቴሽኖች እንደነ ኢኮፍሎ ከጄኔሬተር የምንገላገለው ነዳጅ፣ ኖይዝ ፖሊሽን፣ ኤር ፖሊሽን ከዚህ በኋላ አይኖርም። እነዚህ ፕሮዳክቶች ደግሞ ብዙ ጊዜ ወደ 10 ዓመት ሚኒመም ዋስትና ይኖራቸዋል። ከዛ ደስ የሚል የስልክ አፕሊኬሽን አለ። ፕሮዳክታችሁን በብሉቱዝ ኮኔክት አድርጋችሁ ሞኒተር ማድረግ ትችላላችሁ። የእናንተ ፓወር ስቴሽን ምን ያህል ዋት እየተጠቀመ እንዳለ፣ ምን ያህል ሰዓት ወይም ደቂቃ እንደቀራችሁ ሙሉ ለሙሉ የስልኩ አፕሊኬሽን ላይ ሞኒተር ማድረግ ትችላላችሁ። እነዚህ ፓወር ስቴሽን የህይወታችን ፊውቸር ነው የሚሆኑት። ምክንያቱም ሁሉም ነገር አሁን ወደ ኤሌክትሪክ፣ ሶላር ወይም ባትሪ ፓወር እየሆነ ስለመጣ ከሌጋሲ ፕሮዳክቶች እንደነ ጄኔሬተር፣ ሞተር ብዙ እየተቀየሩ ያሉ ጊዜ ውስጥ ስለሆነን እነዚህን ፕሮዳክቶች ካሁኑ ራሳችንን ኢንትሮዲውስ ማድረግ ፊቸሮቹን ካሁኑ ማየቱ ጥሩ ነው ብዬ ስለማሰብ ነው። ቀጣይም ቪዲዮቻችንም ላይም ከሌጋሲ የሆኑ ፕሮዳክቶች እንዴት ወደ ዘመናዊ የሆኑ ፕሮዳክቶች እንዴት ማይግሬት ማድረግ እንደምንችል ወይም ስለ እነዚህ አዳዲስ ፕሮዳክቶች ፊቸሮችና ቤኔፊቶች አንድ ላይ እናያለን። ተመልካቾቻችን በየሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የዚህ ሳምንት የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች እንመጣለን። መልካም ሳምንት።